የወይዘሮ ሜላትና የሀንቾ ልብ የሚነካ ከባድና አደገኛ ድንጋጤ። አቶ መስፍን ለአንዴና ለመጨረሻ ጊዜ ሉሊትን ሰተት ብሎ መጣና አንጠልጥሎ እየገፈታተረና እያመነጫጨቀ ቢሮውን ለቃ እንድትወጣ አደረገ። አቶ መስፍን የዛ የድርጅት ባለቤት መሆኑን እጅግ በጣም በሚገርምና በሚደንቅ ሁኔታ ሀና እና ወይዘሮ ሜላት እጅግ በጣም አስደነገጣቸው። አቶ መስፍንም ለአንዴና ለመጨረሻ ጊዜ አንቺ የማትረቢ ቆረቆንዳ፣ ሜላት እኮ የልጆቼ እናት ናት፣ የተከበረች ሴት ናት ባይልላት ነው እንጂ ይሄ ድርጅት የሚገባው ለሷ ነው አለና ከዛ ቢሮ እንግዲህ ያለቻትን ሻንጣና ስልኳን ይዞ እየወገረና እየደበደበ ከዛ ቢሮ ለቃ እንድትወጣ አደረጋት። አሁንም ቢሆን ምንም የምታመጣው ነገር የለም፣ ይሄ ድርጅት አቶ መዘክር እኔን ኃላፊ ሰጥቶኛል እያለች ስትማጎት የነበረችው አቶ መዘክር የኔ ቅጥርተኛ ነኝ እኔ፣ ይሄ ድርጅት የራሴ ነው፣ ምን አባሽ ታመጫለሽ ብሎ ወይዘሮ ሉሊት ከሚገባው በላይ ደም እንባ እያለቀሰች ትገኛለች። ወይዘሮ ሜላትና ሀና ያስደነገጣቸው ነገር አቶ መስፍን የዛ ድርጅት ባለቤት ሊሆን አይችልም ብለው በፍጹም እየተገረሙና እየተደነቁ ይገኛሉ። አቶ መስፍን ለረጅም ጊዜ ማንነቱን ደብቆ ወይንም ወይዘሮ ሜላትና ልጆቹን የጠላ መስሎ ከሀገር ወጥቶ ነበርና ይሄ ሁሉ ፈተናና ስቃይ ወይዘሮ ሜላት ሲደርስባት እሷም መስፍን ችግር በተፈጠረ ጊዜ መሸሽ እንጂ አብሮ መጋፈጥን በፍጹም አይፈልግም እያለች ስትወቅሰው የነበረው መስፍን እንዲሁም ደግሞ ከኔ ህይወት እሱ ሞቷል፣ በህይወቴ ከምላችሁና ከምነግራችሁ በላይ ለእኔ መስፍን የሚባል ሰው ሞቷል እያለች በተደጋጋሚ ሰላምዬም ቢሆን እንደሷ አይነት አባት የለኝም ብላ ተስፋ ቆርጣ ነበር። ሀንቾ በተደጋጋሚ አባዬ የሆነ ነገር ቢሆን እንጂ ያለ ምክንያት አሁን ሁሉም እሱን እያከበሩትና እየወደዱት እንደትቶ ይሄዳል የሚል ግራ ተጋብታ ነበር። ምናሴም ከአባቱ በፍጹም አልቆረጠም ነበር። በመጨረሻ ሚስቱን እንግዲህ ወይዘሮ ሜላት በሉሊት እጅ እየተሰቃየችና መከራ እየበላች መሆኑን ሲያይ ራሱን መቆጣጠር አቃተውና በድንገት ሰተት ብሎ መጣ። አቶ መስፍን ለረጅም ጊዜ በትዕግስትና በጉጉት ሲጠብቀው የነበረውን ነገር ዛሬ ይፋ ማድረጉ እጅጉን በጣም አነጋጋሪና ገራሚ ነገር ነው። ወይዘሮ ሜላት ልቧ እስከሚፈረከስ ድረስ ያስደነገጣትና ያስቆጣት ትልቁ ነገር መስፍን ይሆናል ብላ በፍጹም አልጠበቀችም ነበር። ሉሊትንም ከዛ ከድርጅት ለማስወጣት ሙሉ ኃይልና አቅም እንዳለው ስታረጋግጥ እጅግ በጣም ገረማት። ሉሊት በሀናና በወይዘሮ ሜላት ላይ ከባድና አደገኛ ተጽዕኖ ፈጥራ የ2 አመት ውል አስፈርማ እዛ ቢሮ እንደፈለገች እየተረገጠች እና እየተጫወተች ወይዘሮ ሜላትን ከፍ ዝቅ እያደረገች ለመኖር የፈለገችው እቅድ በፍጹም አልተሳካላትም። እንዲሁም ደግሞ አቶ ታሬን ወደ ምግብ ቤት እንሄድ ብላ ምግብ ታዞ ሊበሉ ሲሉ ወይዘሮ ሜላትም የቋጠረችውን የሽሮ ምግብ አብረን እንብላ ብላ ስትላቸው ሉሊት ደግሞ እንዴት እዚህ ምግብ ላይ ሽሮ ታመጫለሽ ብላ ከፍ ዝቅ አድርጋ አዋረደቻት። ታሬም በጣም ደነገጠና ያንን ያዘዙትን ምግብ ገንዘቡን ከፍሎ ወደ ቢሮ ሄደ። ወደ ቢሮ ከመሄዱም በቀደም እንግዲህ ወይዘሮ ሜላትን አገኝቶ ሜላት እዛ ቦታ ላይ አስፈቅደሽ ቁጭ ስትይ ሉሊት ይሄንን እንደምትል እያወቅኩኝ አንቺን ማዋረድና ማሳደብ የለብኝም ነበር። ሉሊት ከጊዜ በኋላ በጣም ተቀይራለች እና በእኔ ምክንያት እንድትሰደቢና በሉሊት ከፍ ዝቅ እንድትይ ስላደረግኩሽ ይቅር በይኝ ብሎ የወይዘሮ ሜላትን ይቅርታ በሚገባ ተቀብሏል። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው
ልብ አንጠልጣዩ የኖላዊ ድራማ እንደቀጠለ ይገኛል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ ሙሉ ቪዲዮውን በመካከል እያስገባን የምናይ ይሆናል። እናንተ የሚጠበቅባችሁ ቪዲዮውን ላይክ ማድረግ ነው። የወይዘሮ ሜላት የስቃይና የስቆቃ ሰዓት ያከተመለት ይመስላል። መስፍን የልጆቿ አባት ወይንም ባለቤቷ ተደብቆ ኑሮ እስካሁን ድረስ በችግሬ ከጎን ያልሆነም እያለች ስትጸጸትና ስትቃጠል የነበረችው በድንገት መጥቶ ጠላቷን ሉሊትን ካጠገቧ እየገተተና እየገፈተረ ብሎም በጥፊ እየጠፈጠፈ ሉሊትን አዋርዶ ከስራ ቦታ ላይ አባሯታል። ይሄ ክብር የሚገባት ለወይዘሮ ሜላት ናት። ሜላት ማለት እኮ በራሷ የምትተማመንና ለክብሯ የምትጨነቅ ጀግና ናት። አንገቷን ደፍታ የምትሰራው ለልጆቿ ብላ መሆኑን ብታውቂ ኖሮ የሜላትን ማንነት ብታውቂ ኖሮ እንዳትጫወችባትም እያለ ልክ ልኳን ነገራት። እሷም ደግሞ አለቃ የተፈጠረውን ነገር ላስረዳ ሜላት እያለች ወደ ዝርዝር ጉዳዩ ከመግባቷ በፊት ስለ ሜላት ማንም እንዲነግረኝ አልፈልግም። ከስንት ዓመታት በላይ አብሬያት የኖርኳት የልጆቼ እናት ናት። በግፍ እንደዚህ ስትሰቃይና ማንም እየተነሳ በክብሯ ላይ ሲረማመድ እኔ መስፍን አይቼ ዝም የምል ሰው አይደለሁም። ከድርጅቱ በላይ የልጆቼ እናት ትበልጥብኛለች። በምንም አይነት ሁኔታ አልቅሳና ከፍቷት ላይ አልፈልግም። ሜልኮ ለራሷ ብትሰራ ለራሷ ይበቃታል። የያዘችው የኔ ልጅ መሆኑን አትርሺ። ሉሊት ካንቺ ማስረጃና ማስተባበያ በፍጹም አልፈልግም። እስካሁን ላደረግሽባት ነገር በሙሉ ዋጋ ትከፍያለሽ አለና አንጠልጥሎ አወጣት። ወይዘሮ ሜላት ጫጫታና ጭቅጭቁን ስትሰማ ከምትሰራበት ቢሮ ወይንም ላፕቶፖቿን ዘጋግታ ወደ ጭቅጭቁ ቦታ ስትመጣ የገዛ ራሷ ባሏ መስፍን መሆኑን ስታይ በጣም ደነገጠች። ሀንቾም ያው የጽዳት ሰራተኛ ሆና በዛ በዚህ ሉሊት እያጣደፋቻት ነበርና ስራውን ትታ ስትመጣ የገዛ አባቷ መስፍን ሆኖ ስታየው ልክ እንደ ወይዘሮ ሜላት ከሚባለው በላይ በድንጋጤና በማፍጠጥ ፍጥጥ ብለውና ድንግጭ ብለው ቆመው ቀሩ። ወይዘሮ ሜላት ሉሊት ከዛ ከቢሮ መውጣቷ ብቻም ሳይሆን መስፍን በድንገት መጥቶ ይሄን ነገር በመወሰኑና የዛ የድርጅት ባለቤት መሆኑ እጅጉን በጣም ግራ እያጋባት ይገኛል። ሜላት ለረጅም ጊዜ ከዛ ከቢሮ ለመውጣት ስትፈልግ ሉሊት እጅግ በጣም በሚያሳዝንና በደካማ ጎኗ በወይዘሮ ሜላት ልጅ ገብታ ሀንቾን ጠላልፋ እዛ ስራ ካስገባቻት በኋላ ወይዘሮ ሜላትን ከባድና አደገኛ ስህተት ሰርተሻል በማለት የ2 አመት ግዳዊ ስራን ለማሰራት ወረቀት ላይ አስፈርማታለች። ያንን ወረቀት ለማስፈረምና ያንን ወረቀት ፊርማውን ለማስቀደድ ሀንቾና ወይዘሮ ሜላት ከባድና አደገኛ ውሳኔ ወስነው ሉሊትን ለመጣል እየሞከሩ ሳለ በመካከል መጥቶ መስፍን የሰራው ጀብድ እጅግ በጣም አነጋጋሪ ነው። ታሬ እንግዲህ ወደዛ ቢሮ ሉሊት አስጠራቸውና መጣና አቤል ሉሊት ምን ልታዘዝ ብሎ አለ። ቆይ ከዛች ከአሮጊት ስርስር የምትሄደው ለምንድን ነው ብላ ስትቀውጠው አሮጊት መሆኗ ወይዘሮ ሜላት ናት። ወይዘሮ ሜላት አሮጊት ከተባለች አንቺ ምን ልትሆኚ ነው? ወይዘሮ ሜላት አሮጊት የሆነችው ለልጆቿና ለራሷ ህይወት ብሎም ብዙ ነገርን ታግላ ያለፈች ሴት ናት ብሎ ሲላት አንቺ ቆሞ ቀር የማትረቢ አሮጊት ነሽ ማለትህ ነው አለችና ታሬን እንግዲህ ሲጥ አድርጋ ሰማይ ልታንጠለጥለው ስትል እሱም ደግሞ እጇን ያዝ አደረገና ሉሊት ተከበሪ፣ ቢያንስ እንኳን እኔ ታላቅሽ ነኝ፣ አንቺን ይዞ መጠፍጠፍና መቀጥቀጥ አቅቶኝ እንዳልሆነ እወቂ፣ ግን አንቺን የሆነ ነገር አድርጌ እስር ቤት ጊዜን ማቃጠል አልፈልግም ብሎ እጅግ በጣም ልቧን የሚሰብርና ተስፋ የሚያስቆርጥ ንግግር ተናገራት። ስሚ፣ እኔ ታሬ በክብሬ ምንም አይነት ድርድር አላውቅም። እዚህ ቤት የመጣሁት ነገር ወደዛ ወደዚህ ልቆሰቁስ ሳይሆን ግዳዊ ስራዬን እሰራለሁ። ከዛ ውጭ ግን አንቺ ኃላፊ እንደመሆንሽ እዛ ላይ ባትንጠራጠሪ እንዲሁም ደግሞ ከፍ ከፍ ብለሽ ባትወጣጠሪ በጣም ደስ ይለኛል ብሎ የመጨረሻ ንግግሩን ታሬ ተናግሮ ከዛ ክፍል ወጣ። ሉሊትም ተቃጠለችና ልብስቲኳን እየተቀባች እግሯን ጠረጴዛ ላይ ሰቅላ
ኮምፒውተር መኖሩንም ረስታው እየተሞላቀቀችና የወደፊት የክፋት እቅዷን እያሰበች ትገኛለች። ታሬ እኔ ሉሊት መሆኔን አታውቅም። ስትጫወቱ ዝም የምል አይደለም። አቶ መዘክር ሳይመጣ ሁላችሁንም ቦታ ቦታ ሲዛለሁ እያለች ፎከረች። ወይዘሮ ሜላት እንግዲህ ነገሮችን ለማቅለልና እንዲሁም ደግሞ ስራዋን በትጋት ለመስራት ለሉሊት ቡና ይዛ ለሷም ይዛ ስትመጣ በድጋሚ ሉሊትም ሜላት የሚያምርብሽ ያው ኃይልነትሽና ራስሽን ወይንም ይሄ ክብር የምትይው ነገር ይሻላል። አለዛ ይሄ በትናንሽ ነገር ከኔ ስርስር ማለትሽ እንዳዝንልሽ ነው። የማንን ሆድ ልትበይ ነው? እኔ ቡና አምጪልኝ ብዬ አላልኩሽም? አሁኑ ይሄንን ቡና ይዘሽ ከዚህ ከቢሮ ውልቅ ብለሽ ይዤ ሲጀመር እኔና አንቺ እኩል ልንመጣጠን አንችልም። አንቺ ከኔ ጋር ቡና ለመጠጣት ገና ብዙ ነገር ይቀርሻል ብላ ልክ ልኳን ነገረቻት። ሜላትም በጣም አዘነችና ልቧ ተሰብሮ ወደ ቢሮዋ ተመለሰች። ታሬም እንግዲህ ይቅርታ ቢላትም የሉሊት ጉዳይ ግን እጅግ በጣም እያናደዳትና እያቃጠላት ይገኛል። ሀና ከአሴር ጋር ተገናኝታ ሱሴ በተደጋጋሚ ከሱ ጋር ሆና ስታይ እንዲሁም ደግሞ የመጋረጃ ሱቃቸው ከኤልያስ ጋር አብራ እንድትሰራ የተምቹና የጆሮ ውሳኔ ሲሆን ኤልያስም አሁን ላይ እኮ ድጋሚ ሰራተኛ መቀጠር አያስፈልግም፣ ለዚህ ለመጋረጃ እኔ ብቻ በቃለሁ እያለ ቢነግራቸውም የተምቹ ሁኔታ ግን በፍጹም ገንዘብ የማያዝ ሲስተሙን እያወቀበት አይደለም። ለመጣው ለሄደው መጋረጃ እየሰጠ እንዲሁም እያከሳሰረው ይገኛል። ጆሮም ቢሆን ሶሴ እዛ ቦታ ላይ መታ በቶሎ 500 ብር እፈልጋለሁ ብላ ኤልያስን ስታፋጥጠው ወዲያውኑ ገንዘቡ እንዲሰጣት የአሴር ትዕዛዝ ሆነ። ኤልያስም በቅርቡ የዚህ የመጋረጃ ወይንም የዚህ የሱቅ ወረት ወደ ታች ቁልቁል ወርዶ እንደምታገኙት ታውታላችሁ እያለ በጣም በጭንቀትና በሀሳብ ላይ ሆኖ ይገኛል። ጆሮ እንግዲህ ከሱሴ ጋር ቆይታውን ሲያደርግ ሀና በጣም ፈራችና ወደ መኝታ ክፍሉ ሄዳ አሴር እኔ አንተን በጣም እንደምወድህና እንደማፈቅርህ ማወቅ አለብህ። አሁን ላይ ግን ከምትለው በላይ እየፈራውና እየተጨነኩ ነው ብላ ጭንቀቷን ነገረችው። ሀነች የተፈጠረው ነገር ቢፈጠር እኔና አንቺ ችግሮችን ተነጋግረን ማለፍ እንችላለን። በህይወትሽ የሚያሰጋሽና የሚያስጨንቅሽ ነገር ምንድን ነው ሲል ጥያቄውን አስከተለ። የሀና ምላሽም ደግሞ ሱሴ ነች። አሴር ሁሌ ጧት ማታ ከሷ ጋር ነው እያየሁ ያለሁት። ይባስ ብሎ አሁን ደግሞ ሱቁ ላይ ቀጥረሃታል። ይሄ ነገር ምንድን ነው እየተካሄደ ያለው? እኔ በጣም ፈርቻለሁ። በፊትም ከሷ ጋር የተጣላሁት እንደዛ ወቅታ ልትገለኝ የነበረችው ባንተ መውደድና ፍቅር የተነሳ ነው። አሁን ደግሞ ጭራሽ ብሶባታል። ካንተ ስታየኝ እኮ ሌላ ነገር እየተሰማት ነው ብላ አለችው። አሴርም ሀንች እኔ የቀረብኩት ሰው ሁሉ የኔ ይሆናል ማለት አይደለም። በጣም የምወድሽና የማፈቅርሽ አንቺን ብቻና ብቻ ነው። በዚህ 100% እንድታምንኝ እፈልጋለሁ። በምንም አይነት ሁኔታ እኔ ስህተት አልፈጥርም ብሎ አሳመናት። እሷም አምናለሁ ብላ አቅፋ ሳመችውና ከዛ ቦታ ወጥታ ተምቹን አገኘችውና አሁንም እንደፈራችና ከሱሴ ጋር ያላቸውን ግንኙነት ፈጽሞ እንደጠላቸው ነገረችው። እሱም ደግሞ አትጨናነቂ፣ ይሄ ጄዝባ ካንቺ ውጭ ማንንም ሊያፈቅርም ሊወድም አልፈልግም። ሀና አንቺን በጣም የማከብርሽና የምወድሽ እህቴ ነሽ፣ ጆሮንም እንደዛው። ስለዚህ ብዙ ዋጋና መስዋዕትነት አንቺና እሱ ተከፋፍላችኋል። ከሱሴ ጋር ያላቸው የጓደኝነት ቅርርብ መጠን እንዲኖረው እኔም እነግረዋለሁ። ምንም ነገር አታስቢ ብሎ ነገራት። እሷም በጣም ደስ አላትና ጉዞዋን ወደ ቤቷ እያደረገች ሳለ ሱሴ መንገድ ላይ ያገኘቻት። ከሱሴ ጋርም ከባድና አደገኛ ንግግር ተነጋገሩ። ምናሴ እንግዲህ እጅግ በጣም በሚገርም ሁኔታ አብሮ አደጉን አብሮ የተማራትን ጓደኛውን አግኝቶ ያለችበት ሁኔታ እጅጉን በጣም እያሳዘነው ይገኛል። በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ በድጋሚ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።